ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ግን የምሰራው ቪዲዮ ማለት ነው እንደው በቪዲዮ ወጥቼ ብሰራ ደስ ባለኝ ነበር፣ ያው ስላልተመቸኝ ነው እንጂ ይሄ ቪዲዮ ግን እንደ ማስታወሻ እንዲቀመጥልኝ እፈልጋለሁ። ተቻላችሁ ሼር፣ ኮፒ ሊንክ አድርጉልኝ ማለት ነው እና እኔ የተሰማኝ ስሜት ስላለ ነው ማለት ነው። በነገራችን ላይ እኔ ስደት ነው የምኖረው። ብዙ እህቶቻችን ስደት ነው የሚኖሩት። ግን እኔ በጣም ከፍቶኛል ዛሬ። ለምን ከፋሽ ካላችሁ ማለት ነው አገር ቤት በጣም የምንወዳቸውን ወንድሞቻችንን እየሰዋን ያለ ነው። በቃ በሆነ በቃ አለ አይደል እንደ እንትን እየተረገጣችሁ ነው የምትኖሩት እና እኔ ትናንትና በተደረገው ደስ ብሎኛል ማለት የሰው ልጅ በሚችለው ነው የሚያደርገው። እኔ ትናንት እንዳጋጣሚ ሆኖ ብር አላወጣሁም፣ ግን ብዙ የሰጡ ልጆች አሉ፣ ብዙ ያደረጉ ልጆች አሉ። ታብ አድርገናል፣ ኮፒ ሊንክ ሼር አድርገዋል። በቃ ላይቡን ተከታትለናል፣ ቪው ኖሮታል ማለት ነው። ስትከታተሉት ቪው ይኖረዋል፣ ብዙ ሰው ይገባል እና እኔ በጣም በቃ አለ አይደል በጣም በቃ ተሰምቶኛል። የምሬ ነው የምላችሁ በቃ እኔ እንጃ በቪዲዮ ብታዩ ማለት ነው በአራቱም ማዕዘን እንባዬ እየወረደ ነው። በጣም ነው የተሰማኝ። ማርያምን በጣም ተሰምቶኛል ማለት እኔ ብዙ ጊዜ ብዙ መከራዎች አሳልፌያለሁ፣ ብዙ ስቃይም አሳልፌያለሁ፣ ያማልፋል ብዙ ነገሮችም አልፌያለሁ። አሁንም መከራ ላይም እንዳለሁም ቢሆንም እግዚአብሔር ይመስገን። ግን እኔ በጣም ከፍቶኛል። ለምን እንደከፋይ ታውቃላችሁ? በጣም የምንወዳቸውን ወንድሞቻችንን የሰዋን ያጣን ብዙዎች አለን። ግን የዛሬው በጣም ለየት የሚለው ማለት ነው ድሃ ለሚበላው እንኳን ገንዘብ እየተመረጠ ሆነ የሚሰጠው። እዚህ ላይ ደርሰናል። እኔ አንዳንድ ጊዜ ፈጣሪ እግዚአብሔር ነው ብዬ ላማርረው አልችልም፣ ምክንያቱም እሱ የሆነ ምክንያት አለው። ግን በቃ አማራ ማለት ምንድነው? በቃ አማራ ማለት ባበላ ባጠጣ ከባርነት ነፃ ባወጣ አማራ ቋንቋን ባህልን በቃ ብዙ ነገሮችን ያስተማረ አማራ ነው። ከምንም ተነሱ ከምንም ምግብም ሆነ ልብስም ሆነ ቋንቋም ሆነ አገራችንን በሌላ ዜጎች በጣሊያን ስትወረር በብዙ ነገር ስትወረር አማራ ነው በቃ በሁሉ ነገር የሚደርሰው ቀድሞ ለራሱ የሚሰጥ። በእኔ እድሜ የትግራዊ ጦርነት አይቻለሁ። በእኔ እድሜ እንኳን ማለት ነው የአማራ ልጅ ነው መከላከያ እየሸሸ ሲሄድ የአማራ ልጆች ናቸው ከፊት ቀድመው ውሃ በመስጠት በማቀበል ጥይት በማቀበል እንትን እያሉ መክተው አዲስ አበባ ሊገቡ ሲሉ እየመለሷቸው ማን ናቸው? የአማራ ልጆች ናቸው። ይህ የማይካድ ሀቅና መራራ ነው። በአይናችን ያየነው ነው። በአይናችን ማለት ነው መከላከያ ሸሽቶ ለቆ ስንቶቹን ደሴን፣ ኮምበልሻን፣ ወራይሉ ምናምን የሚባለው እንዳለ ወሎን ሲወሩ የኛ ልጆች ናቸው። ወይም መከላከያ ሆነው ወይ ፋኖ ሆነው አይደለም እርሻቸውን እየተው ይሄዱ ያንን እንትን ብለው አስለቅቀው ለመንግስት እንትን ብለው ያባረሩትና የእንትን ያሉት በእኔ እድሜ እንኳን ማለት ነው። ሌላውን ሁሉንም የጣሊያንም ሆነ ማንንም የሚባለውን በታሪክና በእንትንም በሆነ የምናውቀው ማለት ነው እንደዚህ ያደረጉ ናቸው። የኛ ወንድሞች ስንት ነገር የሰሩ ናቸው፣ ስንት ነገር። ዛሬ ላይ ግን ያቺ እናት ደብረ ብርሃን ላይ ብዙ ሰዎች እየሄዱ ብዙ ሰዎች ይረዷሉ። አንዷ ምን አለች? እኔ ፔሬዲ ያመጣሽልኝ ለፔሬዲ ሞደስ ለ2 ወር ወይ ለ3 ወር ሊበቃኝ ይችላል፣ ግን ፔሬዲ አያቆምም። ምክንያቱም እኔ ሞደስ ይኑረኝ አይኑረኝ የሚያቅልኝ ነገር የለም፣ ተፈጥሮ ጉዳይ ነው። ከቻልሽ ሌላ ነገር ምንም ከምታደርግልኝ አለቻት። ማለት የሰጠቻት ዶክተር ነኝ ምናምን ብላ እንደዚህ እያወራቻት ነበርና ከቻልሽ ፔሬድን የሚያቆምልኝ ነገር ስጪኝና ገላግለኝ ያለቻት። እንግዲህ አሰባችሁ ፔሬድ እንግዲህ ያንን ፔሬዷን የሆነ ነገር መድኃኒት ተሰጣት ይቆሙላታል፣ በቃ ከዛ መውለድ አትችልም። አያችሁ እስከዚህ ድረስ ነው ወጣቱ የደረሱት ማለት ደብረ ብርሃን ያሉት። እና ያስለቀሰኝ ዛሬ ዋናው ምን እንደሆነ ታውቃላችሁ? እንግዲህ ወርቁ አይተነው የምናውቀው የኢትዮጵያ ባለሀብት ነው። እንግዲህ ስንተኛም ደረጃ እንደሆነ ባላቅም በኢትዮጵያ እንግዲህ ያው ነው ዋናዎቹ ነው የማውቀው እንጂ ብዙም እንደዚህ ታታች ያሉትን አላቃቸውም። ያው ብዙ ባለሀብቶች አሉ እንግዲህ ያው የወሎም አሉ የጎጃም አብዛኛውን ወሎና የጎጃም ናቸው እንጂ የሚታወቁት በአራቱም አቅጣጫ አሉ። በጎጃም በሸዋም አሉ እናቃቸዋለን።
እና ስማቸውን መዘርዘር አያስፈልግም። ግን አሁን እንግዲህ ወርቀው አይተና ያንን 15 ሚሊዮን ሲሰጥ የሱን ብር አንቀበልም ብለው ማስታወቂያ ወጡ። ይህ አሁን አያስለቅስም? አያሳዝንም? በቃ ይህንን 5 ሚሊዮን ለመሰብሰብ ወደ ቪውን እንዳያችሁት እንግዲህ ወደ 300,000 ሰው ህዝብ ተሰብስቧል። ይሄ ገብቷል ላይ ማለት ነው። ከ300,000 ህዝብ በላይ ያንን ተሰበስብ። እሱ ግን የዛ ነጥብ በ3 ሚሊዮን ያንን ሰጥ። ያንን ሰጥ ግን የሱን አንቀበልም ፖለቲካ ነው። በውጭ ሀገር ተቀምጠው ፖለቲካ እየሰራ ነው። አስባችሁታል? ብሩን እንግዲህ እሱ በድርጅት አይደለም የሚሰጠው፣ በምንም አልተደረም። በታኩር ምክንያት ይግባና ከዛ እህሉንም ምግብም ሆነ ምንም እየገዛችሁ የገዛችሁትም በአይናችን በቪዲዮ እያየን አስረክቡ ነው የተባለው። ያንን ብር ተቀብለው እየገዙ ቢሰጧቸው ምን ችግር አለው? እንዳትቀበሉ ብሎ እንግዲህ እንደዚህ ብሎ መግለጫ ማውጣት ማለት ምን ማለት ነው? በቃ ከዚህ ወዲህ ይሄ ያላስለቀቀ ይህ እንትን ያላስለቀሰን ምንድነው? እኔ በነገራችን ላይ አማራ የተባላችሁ በቃ ንቁ። ማርያምን ወጣቱ በቃ ከዚህ በኋላ እናንተ እኮ ምንም በቃ ምንም አይደለንም። በቃ ከዚህ በኋላ ማርያምን እንንቃ እያንዳንዳችን። በቃ ማርያምን ነፍሱን ይማረውና አሳምነው ጸጌ ደፈር ብላችሁ አማራ ነን በሉ ይላል ብሏል። እግዚአብሔር ነፍሱን ይማረውና እንደዚህ እያለ ከዛ መጨረሻ ላይ አማራ እያለ ነው ህይወቱ ያለፈው። ያማለፈ እነ ክርስቲያን ታደል ይኸው በእስር ቤት፣ እነ መዓዛ አምባቸው እነሱ ይኸው ስንቶቹ ጀግኖቻችን ይኸው በእስር ቤት ይንገላታሉ፣ ይደበደባሉ። ባፋንጫው ባፍንጫቸው ደም እየመጣ አያችኋቸው። እንደዚህ እየሆኑ ነው ያሉት። እኔ የምሬ ነው የምላችሁ። እንደዚህ አሁን ደብረ ብርሃን ምናምን እንደዚህ ተፈናቅለው ምናምን ሳይ እኔ ብዙ ሀብታሞችን አውቃለሁ። የአማራ ሀብታሞች ማለት እንግዲህ ከኢትዮጵያ አንደኛ ራሱ የሚባለው እንግዲህ የአማራ ሀብታም አላሙዲን ነው። አላሙዲን ደግሞ የአማራ ነው። እንግዲህ ደሴ ነው ተወልዶ ያደገው፣ ደሴ ወልዲያ ወሎ ላይ ማለት ነው የምናውቀው። አብዛኞቹ እንግዲህ የሰሜን ናቸው። ሁለተኛ አዜብ ናት። አዜብ እንግዲህ የእንትን ልጅ ናት፣ የትግሬ ልጅ ናት። እንግዲህ ትናንትና የሚው ትግሬዎች ሲራቡ አይተን የለ የትግሬ ልጅ ናት። እሷንም እንግዲህ ያው ታዋት እንግዲህ በዛ ላይ ነው ወርቁ አይተነዋሉ። ብዙ ሰዎች አሉ ሀብታም፣ አብሶ የሰሜኑ ናቸው ሀብታሞቹ። ከዛ በኋላ ነው እንግዲህ ኃይሌ ምናምን እያሉ ወደ ኦሮሞዎቹ መመጡት ማለት ነው። ብዙ ናቸው። ስንቶቹን ጠርተን ስንቶቹን እንተዋቸዋለን። ብዙ አሉ ነጸግሻሉ ምናምን ብዙ አሉ። አብሶ ወሎ በጣም ብዙ አሉ ሀብታሞችና እኔ ሁሉ ጊዜ እንደዚህ እንዴት በአለም ራሱ አንደኛ እየተባለ እንዴት እነዚህ ማብራትና ማጠጣ ለካስ የሚይዙ አስሯቸው ኖሯል። እንደዚህ የሆኑ ታያችሁ እንግዲህ ነዳኛው አይደለኝ ነው ወርቁ አይተን አሁን በስደት ነው እየተሰቃዩ ያሉት ንብረታቸው ተዘርፈው ምናምን። አሁን ደግሞ ካለን ላይ በቃ በስደትም ብንኖር እየተንገላታን ብንኖር ካለን ላይ እና ካሁን ሲሉ እንኳን ይሄ ነገር ደረሰባቸው። አያችሁ ብሩ አይሰጣችሁም ተባለ። ይሄው ምንድነው የሚሰማችሁ? እስኪ እንደው ምንድነው የሚሰማችሁ? ማርያምን እስኪ በዚህ ላይ ምንድነው የሚሰማችሁ? እኔ በጣም ተሰምቶኛል። በቃ ማለት እኔ ከዚህ በኋላ ለእርዳታ የሚባል ነገር ምንም አላዋጣም። በቃ ምንም በቃ ቅርጥፍ ብልጽግና ይኸው 60 ሚሊዮን ይኸው የእንትና ብር እንግዲህ የዓለም ህዝብ ነው ያዋጣው። የሷ በፖለቲካ አይደለም በምንም አይደለም። ይኸው የታለች እንግዲህ የታለች በቃ የታለች። ይኸው እስካሁን ልጅቷ ከእስር ቤት ከሳውዲ አልወጣችም። 60 ሚሊዮን ማለት ቀላል አይደለም። ይኸው የለችም እንግዲህ የኢትዮጵያ 60 ሚሊዮን ማለት ነው። በቃ መንግስት እዛም እያደረገ ቅርጥፍ በድሃ ልጅ በምን ልጅ እየቀለደ አረ እኔ በጣም ተቃጥል ያለው የአማራ ልጆች እኛ እድላችን ነው መሰለኝ። እነዚህ የሚያለቅሱ ህጻናት፣ እነዚህ የቲም እናት አባት የሞተባቸው ናቸው። እንደዛ የሆኑ ሰዎች ምግብ አይሰጣቸውም። የተራበ ሰው እኮ ፖለቲካ አይል ሃይማኖት ነው አይል። ይቅርታ አድርጉልኝና የራበው ሰው ማለት ነው። እኛ እንኳን ስንበላ ይሄ ሙስሊም ያረደው ነው ይሄ ክርስቲያን ያረደው ነው ብለን ነው የምንበላው። ወይም ደግሞ እንትን ብለን ሁላችንም በየራሳችን ሃይማኖት አሳረደ። እነሱ ግን ራብ ግን ማለት ነው ምን ይረዳው ምን ይገኝ ምርጫ የለም። ያገኘው ነው የሚበላው። ራብ መጥፎ ነው። በረሃብ የጨከናችሁ ሰዎች ይሄንን መግለጫ አውጣችሁ የብር እንዳይደርስ ያደረጋችሁ ሰዎች እንደው ምን ብዬ ልርገማችሁ? እሱ ፈጣሪ ያችሁና እኔ በጣም ስላሳዘነኝ ነው። በቃ ማለት በቃ እንዲህ እቺ ቪዲዮ ትቀመጥ በቃ ለታሪክ ናት። እቺን ቪዲዮ ባየኋት እናንተን ባልኩ ጊዜ አማራ እንኳን ነጻ ቢወጣ ይቺ ታሪክ ትቀመጣለች፣ እንደ ታሪክ ትቀመጣለች። ውድ ቤተሰቦች ታሪክ ናት፣ ታሪክ ትጻፋለች። ማታ ሁሉም ያደረገው ተሸር ከኮፒ ሊንክ ከሁሉም ከብራችን ጀምረን እዛ የተሰበሰበ ሰው ታሪክ ነው። ነገ ጧት ይቺ እንደ ታሪክ ትጣፋለች። ይብላኝ ባለስልጣንም ባለሀብትም ሁሉም ይወርቃል፣ ይነሳል፣ ይንትን ይላል። ሁሉም ያገኘም ያጣል። ድሃም የሆነ ድሃ የሆነ ሀብታም የሆነ ሀብታም ሆኖ አይቀርም። አንድ ቀን ግን ቀን አለ። አማራዬ አይዟችሁ።
ቀን አለ። ብቻ እኔ እንጃ ምን እንደምል አላቅም። እና ውድ ቤተሰቦች በጣም ተሰምቶኛል የምር። እናንተም በኮሜንት አስቀምጡልኝ። በቃ ታሪክ ነው። በዚህ ላይ የተሰማችሁን ነገር ሁላችሁም አስቀምጡላለሁኝ። መልካም ምሽት ይሁንላችሁ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ምንም ማለት አልችልም። በጣም በቃ እኔ እንጃ በጣም ነው የተሰማኝ የምር። በቃ ላይክ፣ ሼር፣ ኮመንት እያደረጋችሁ ለምታበረታቱኝ አመሰግናለሁ። በቃ ለተራቡትም እግዚአብሔር ምሕረቱን ይላክላቸው፣ ለተራዙትም እግዚአብሔር በምሕረቱ ያጥግባቸው፣ ያልብሳቸው። በቃ ከዚህ ውጭ ምንም ማለት አልችልም እና ሁላችሁንም ወዳችኋለሁ። ባይ ባይ።